አደይ ወደ ገጠር ሄዳ ዴቭን በስቃይ ውስጥ አገኘችው። በጣም በሚያሳዝን መልኩ ታግቶ በአባቷ እንግዲህ ታግቶ ገጠር አገኝተዋለች። አለልኝና ጫኔ እንግዲህ አይኑን እንድታየው አድርጓታል አለልኝ። ነገር ግን ደግሞ ጫኔ እና የአባቷ ወይም ደግሞ አጎቷ ሁለተኛ እንዳይገናኙ አድርጎ ላይቷቸዋል። እንደው የአደይና የዴቭ መጨረሻ ምን ይሆን? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። በያላችሁ ሰላማችሁ ብዙ ይበል። ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱ። አይከፈልበትም። አደይ እንግዲህ ዴቭ ሳያስበውና ድንገት በእሷና በእናቱ መካከል ባለው ጸብ በጣም ተናዶ ነበርና አደይን ለማመንና እንዲሁም ደግሞ ከዶክተሩ ጋር እንዲጣሉ ያጠመደችው ወጥመድ እናቲቱ አጥምዳ እንደሄደች እና ፍቅረኛውም አደይን ለመግደል ሰበብ እንደሆነች ከዶክተሩ ጋር ወጥመድ እንዳጠመዱ ነበር የታየው። ዶክተሩ እንግዲህ እዛ አደይን ለማዳን እና ዴቭን ደግሞ ከአደይ ጋር ለማገናኘት ነበር እየለፋ ያለው። ነገር ግን ብዙ ጊዜ ዴቭ ዶክተርን ጠረጠረው ጥሩን እንዳሰራ ነበር ያየው። ነገር ግን መጨረሻ ላይ ሁሉን ነገር ሲያቅ ዶክተርን ይቅርታ ብሎ አደይን ማምናት እንደገና አደይና ዴቭ ተመካክረው አላማቸውን ሊቀጥሉና በራሳቸው መንገድ ከእናቱ ጋር እሱም ደግሞ ሊቆርጥና በራሳቸው መንገድ ህይወታቸውን ሊያስተካክሉ እንደተመካከሩ እዛ ላይ እንደሆነ ነበር እንግዲህ ዴቭን አግተውት ወደ ገጠር የወሰዱት ማለት ነው። የፍቅርና በጣም ተጨንቃለች ማለት ነው። ምን አይነት ሁኔታ ላይ እንዳለ እንግዲህ በጣም አክባር እየሰማ አይደለም። ከዚያም በኋላ እንግዲህ አበበና ሄለን ደግሞ አበበ እንግዲህ ወደ ውጭ ፕሮሰስ እንዲጀመረ ስታቅ ሄለን ጋር አጎቷ ጋር ገጠር ሄዳ ነበር። አጎቷም ደግሞ አበበን እንግዲህ በፊት አይፈልግም ነበር ማለት ነው። ግን አበበ እንግዲህ ምንም ማድረግ አልቻለም። ወደ ገጠር ሄዷል መልሶ እሱም ማለት ነው። ከሄደ በኋላ ግን የአደይ እናት ሁለተኛም አጎቷን ለምንን እንደዚሁ ህይወታችሁ ትቀጥላላችሁ ብላ እንግዲህ እያበሸረችው ነበር ማለት ነው። እዛ በአደይ ቁጥር እንግዲህ ሄለንም ደግሞ በጣም እየተጨናነቀና አበበን እያስታወሰ በጣም ትጋሴ ውስጥ ናት ማለት ነው። አደይ እንግዲህ ቀጥታ ሄዳ አለልኝን አግዟታል። አለልኝ እና ጫኔ እንግዲህ የአባቷ ሰራተኞች ናቸው። ከዚያም እንግዲህ አባቷ ደግሞ ችግር ላይ እንዳለ ነው የታወቀው። ምክንያቱም በፊት ድረልሃል ያለው ሰው እንግዲህ ያስጨነቁትና እንደወሰዱት ነው በቀደም የተናገሩት። እንግዲህ አለይ ላይ የአደይ አጎቷን ይሄንን ስራ ያሰራው ማለት ነው። የዴቭን መታገት ያለበት ከጫኔ ሰራተኛው ጫኔ ነው። እንግዲህ አለይልኝ እንግዲህ ተነ ጫኔ እና ተአደይ አባት ስራ ወጥቶ በራሱ ነው ማለት ነው የተከሰከሰ ያለው። ጫኔም እንግዲህ ይህን ስራዬን አታናግብብኝ ስራዬ ነው እያለው እንደዛ አታርቅ እያለው ነበር። ነገር ግን አለልኝ አደይን ከዴቭ ጋር ወስዷት እንግዲህ በጣም ነበር የሚያሳዝነው። ዴቭ ግጥም አድርገው አስሮት እንግዲህ አንድ ሆና ቤት እያሰቃዩት ነበር ያገኘችው። ከዚያም በኋላ እንግዲህ ለምንድን ነው ግን እኛ ህይወት ተስተካከለ ስንል የሚጨልምብን እያለች ነበር እና ስለምንዋደድ ስለምንጠባበቅ እኔም አንቺም እኔም ስለምንባባል ነው። ደግሞ እኮ እንደ አንቺ የሚወድ የለኝም ከአንቺም ሌላ መነጠልም አልፈልግም እያለ አሁንም ልትጠነክር እያላል ነበር ማለት ነው። አለልኝም ደግሞ በእነሱ ፍቅር የተደመመና እስቲ ፍቅር ተመልከት እያለ ጫኔ ያስቀናው ነበር ማለት ነው። ከዚያም በኋላ እንግዲህ አብረን እንሆናለን ብለው ነበር፣ ግን መለየት አልፈለገችም ነበር። እንደዚሁ ሲወራከቡ አለልኝ እዣ እሄዳለሁ እያለ ጫኔ ደግሞ አስወጣኝ ከዚህ እያለው ነበር። ከዚያም በኋላ አጎቷ መጣ። አጎቷ ጭራሽ አስወጣ ብሎ እጇን እየገተቱ ከዴቭ ጋር እይተው ወሰዷት ማለት ነው። በጣም ያሳዝናል። እንግዲህ የአደይ አባት ደግሞ የታገተ ለእናቷ እየነገረችን ነበር ብርሃን ማለት ነው። እንግዲህ አበብም ደግሞ ሰው ሄዷል ከሄለን ጋር እንደሚያስታርቋቸው እናቱ ለአደይ እናት መልካም እንደሆነች እና የእናቱ መልካምነት እየነገረችው ነበር ማለት ነው። እንዲሁም ደግሞ እዚህ ጋር እንግዲህ ሌሊዬና
ባቡሬን እንግዲህ ለማጣላት እና አሁንም የሌሊን ንብረት ለመውሰድ ቤዛ አሁንም ሌላ ሴራ እየጠነሰሰች ነው ማለት ነው። እንዲሁም ከፍቅር ጋር ራቅ፣ ፍቅር ለእናት ሆነች ለአንተ አትሆንህም እያለች ዳልን እንግዲህ ወንድሟን እየተቆጣችው ነበር። ወንድሟን እንግዲህ አሳካለችውን ነገር ሁሉ ሳያሳካላት ሲቀር በጣም እየተናደደች ነበር። እንግዲህ ቤዛ ገንዘብ ትወዳለች። አላማው ከተሳካላት ደግሞ በጣም ትናደዳለች እና እንግዲህ ገጀራው ደግሞ ታስረዋለ። እሱ ገጀራው ሌሊ ንብረት እንጂ የሚፈልገው የሌሊን እህትነት አይደለም ማለት ነው። ግን ከዚህ ቦታ አውጣኝ እያለው ነበር ባቡሬ ማለት ነው። ነገር ግን ባቡሬ ደግሞ ምንም ቢሆን ሌሊ መቼም አሳልፌ አልሰጥም እያለው ትክክለኛ ወንድም ከሆንሽ እያለው ነበር። ግን አያምነውም። እሱም ደግሞ ትክክለኛ ወንድሟ መሆኑንም መቀበሉን እህቱ እንድትሆን አይፈልግም። በጣም የገርማ የሰው ልጅ ዝግን ያክል ተህቱ ገንዘብ አስበልጦ ማለት ነው። እናም እንግዲህ ያው በፊት እናቱ እያሰቃየችውን በሴት ልጅ እየጠላው እንግዲህ ጀራው እናቱ እንዳሰቃየችዋት እናቱ ወይም እናትየው ማለት ነው የዛች ሴት ስታሰቃየው ሴት ልጅ እንደጠላ ነበር ጭንቅላት ያሳመነው። ሌሊዬን እንግዲህ ከገንዘብ እንዲፈልጋት በትነተኛ የማይፈልጋት ባቡሬ ያውቃል። ሌሊ ደግሞ ወንድሜ ይፈልገኛል ናፈቅሽኝ ምናምን ሲላት አውቆ እንግዲህ የወደኛል እያለች የሄደች ጠይቀዋለች ማለት ነው። ባቡሬ መሀል ግራ ገብቶታል። ገጀራው የሚፈልገው ከእሷ ትነቷን ሳይሆን ገንዘቧን ነው። ይህን ደግሞ ፍርጥ አድርጎ ለመናገርም እሷ ደግሞ ወንድምነት ነው የምፈልገው ማለት ነው። ሰው የሌለው ሰው እና በጣም ከባድ እንትን ውስጥ ነው ያለው ባቡሬ ማለት ነው። ቤዛ ደግሞ እንግዲህ ስለተሸነፈች በጣም ተናዳለች። አሁን ደግሞ በና በበጋ ነበር የመጣችው ለዛ ሳይሳካላት አሁንም ከሌሊ ጋር እየደወለች እንግዲህ ባቡሬ ጋር ለመከራከር እየተጣጣረች ነው ማለት ነው። እንዲሁም ሌሊና ባቡሬን ለማጣላት ለመለያየት ከዛ ከተጠላች በኋላ ከተጣሉ በኋላ ደግሞ እንግዲህ ሌሊን ብቻዋ ስለምትሆን ለማጥቃት ሴራ እየጠነሰሰች ነው ማለት ነው። ቀጥታ ባቡሬ ጋር ስትደውል ሌሊዬም ስልክ ይደወላል አብየለችው ነበር። ለማን ነው እያለ ሲል እሷ ስታነሳው ደግሞ ስትያው ቤዛ ይላል ማለት ነው። ቤዛ አንስታ እንግዲህ ቤዛን አንስታ ስታዋራት ለመደራደር እየጠየቀቻት ነበር። ነገር ግን ደግሞ አትሰቢው እያለች ነበር። ነገር ግን መጨረሻ ላይ ጆሮ ላይ ያስገባችው በጣም የሚያስቀይም ነገር እና ባቡሬን እንዲያታምኑ